በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መጥተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን እድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ። ለምን ማያያዝ ተፈለገ? በተለይ የባለፈው መግለጫ ሰሞኑን ተሰጥቶ የነበረው መግለጫ ርዕሱን ብቻ ነው እንትን ብላችሁ ህወሓት ህጋዊ ሰውነትና የፕሪቶሪያ ስምምነት ይላል ርዕሱ። በመርህ ላይ የተመሰረተ የህወሓት ግልጽ አቋም የሚለው እና ውስጡን ብታዩት የሚለው ነገር የፕሪቶሪያ ስምምነት ለህወሓት እውቅና ሰጥቶታል። በፕሪቶሪያ ስምምነት ህወሓት እና የፌዴራል መንግስት እንተዋወቃለን ነው የተባለው ይላል። እውነት ነው። ከዛ በፊት አንተዋወቅ የሚል ነገር ነበራቸው። የፌዴራል መንግስትም ህወሓትን ሳቀው አሸባሪ ሆኖ መማከሩ የሚለው እነሱም በምርጫ ነው በምናምን ብቻ አናቆም የሚል አቋም ነበራቸው። የፕሪቶሪያ ስምምነት እንተዋወቃለን የሚል ነው የስምምነት የፕሪቶሪያ ስምምነት ያ ነገር አለ። እሱን ይጠቅሱ ምርጫ ቦርድ ጋር ወደ ህጋዊ ነገር መሄድ አልነበረበትም። ህጋዊ እውቅናችን በፖለቲካ ውሳኔ ሊመለስ ይገባው ነበር። እኛ እሱን ነው እየጠየቅን ያለነው። ምርጫ ቦርድ ግን 10 ጊዜ መግለጫ እያወጣ ይበጠብጠናል የሚል ነገር ነው ያያዙትና የህጋዊ እውቅናቸውንና የፕሪቶሪያ ስምምነትን አያይዘው ነው ያቀረቡት። ከዛም በፊት እንዲሁ ነው። ህጋዊ እውቅናችን ካልተመለሰ የፕሪቶሪያ ስምምነት አይጸናም። እንዴት ህጋዊ ሰውነት የሌለው አካል ስምምነቱን እንዴት ይፈርማል? ህወሓት እንዴት ህጋዊነት የሌለው አካል ሆኖ የፕሪቶሪያ ስምምነት እንዴት ህጋዊነት ሊኖረው ይችላል? የፕሪቶሪያ ስምምነት በነገራችን ላይ የፖለቲካ ስምምነት አንድ መታወቅ ነው። ህጋዊ የምትለው ነገር አይደለም። ነገ ከነገ ወዲያ እኮ ህወሓት የፌዴራል መንግስት አላዋጣኝም ብሎ ሊቀደም የሚችለው ስምምነት ምን ይሆናል? በዛ ያው ተመልሶ ለጦርነት ይገባል እንጂ ይሄን ያህል ዓመት ምናምን ተብሎ የሚፈረድበት ቅጣት በቃ የምታጣው ነገር ካፈራረው ገለልተኛ ተብሎ ከሚታሰቡና በሁለቱም ላይ ተጽዕኖ ካላቸው በተለምዶ የዓለም አቀፉ ማህበረሰብ ከምንላቸው አካላቶች ምትጠብቀውንና አገኘዋለሁ ብለህ ብታገኘው የሚጠቅምህን የፖለቲካ ድጋፍ ልታጣ ትችላለህ። ሌላ ነገር የለም እና ጫና ሊያድርብህ ይችላል። የፖለቲካ ስምምነት ደግሞ የተለያዩ የፖለቲካ ኃይሎች ሊፈራረሙት ይችላል። እንዳልኳችሁ ሲፈርመው ቲፒኤልኤፍ አሸባሪ ሆኖ እንደዛ ከተባለ ከመፈረሙ በፊት አሸባሪነቱ ሁሉ ሊነሳለት ይገባል። አሸባሪነቱ የተነሳለት በመፈጸም ሂደት ውስጥ መንግስት መሆን ስላለበት እንዲሆን ሲባል ጊዜያዊ መንግስት ላይ ደግሞ ህጋዊ እውቅና ያለው አካል በሙሉ የሚሳተፍበት አይደለም። በመሰረቱ ጊዜያዊ መንግስት ነገሮችን ወደ ነበሩበት የመመለስ እንጂ ከዛ ያለፈም ስልጣን ያለው አካል አይደለም። እነሱ ያያይዙት ነበር፣ ግን ሊያያዝ የሚችል አይደለም። እንደ ፖለቲካሊ አውቄዋለሁ ብሎታል። ህወሓትን በፖለቲካው አውቀዋለሁ፣ የፖለቲካ እውቅና ሰጥቶታል። ህወሓትም ደግሞ በኃይል ላፈርሳቸው የነበሩ ነገሮችን በሙሉ ያፈረስኳቸውን ሁሉ መልሳለሁ፣
ድጋሚ ወደዛም ደግሞ አልገባም ብሎ ፈርሟል። አንድ አማጺ ኃይል ያውቀዋል ማለት ህጋዊ ፓርቲ አያውቀው። ልዩነት አለው። ከኦላ ጋር ተስማምቶ ነበር አይደለም ማለት ድርድር አድርገው ነበር። ድርድር አደረጉ። ከዛ በኋላ ተስማምቶ ቢሆን ነው ኦላ ህጋዊ እውቅና አለኝ ሊል ነው? እንዴት ነው ሊሆን ይችላል? አይልም። አይገናኝም ከህጋዊ እውቅና ጋር። ሆን ተብሎ ነው የሚያያይዙት። ለምን እንደሆነ ነገራችኋለሁ። አለቅጥ እየተጠመዘዘ ነው ሊያገናኙት የሚሞክሩት። በፕሪቶሪያ ስምምነት ቲፒኤልኤፍ እንደሚያምነው ተሸንፈዋል። የሆነ ነገር እነሱን የሚጠቅም ነገር ከፕሪቶሪያ ስምምነት ለማግኘት የግድ ስምምነቱን እንዲመጠምዘዝ ያስፈልጋል። ለምሳሌ አከራካሪ ቦታዎች ብለው ተስማምተው ነገር ግን እነዚህ ቦታዎች ወደ ትግራይ ይመለሱ ይላል የፕሪቶሪያ ስምምነት ይላል። እንዴት ስትላቸው ኮንስቲቲዩሽናል ኦርደሩ ሪስቶር መደረግ አለበት ይላል። ኮንስቲቲዩሽናል ኦርደር ማለት ህገ መንግስታዊ ስርዓቱ ማለት ቲፒኤልኤፍ ያፈረሰው ማለት ያፈረሰው እሱ ነው መመለስ አለበት። ግን ጠብዝዝ አድርገው እነዚህ አካባቢዎች ምክንያቱም ያገኙበት ነገር ስለሌለ ህጋዊ እውቅናውን በሚመለከት እንዲሁ ነው የሚደረገው። የፖለቲካ እውቅና ነው የሰጠን ይላሉ መግለጫው ላይ እና ሊመለስልንም የሚገባው በፖለቲካ ውሳኔ ነበር። ያ ማለት እንግዲህ ተመልከቱ፣ ህጋዊ እውቅናውን የሰረዘው ምርጫ ቦርድ ነው። ሊመልስ የሚገባው ማን ነው? ምርጫ ቦርድ። ህጋዊ እውቅናውን ሲሰርዝ ቢያንስ ያለውን ህግ ተከትሎ ነው፣ የራሱን ህግ ተከትሎ ነው። ሲመልስም ህጉን ተከትሎ ነው እንጂ ምን የፖለቲካ ውሳኔ። ምርጫ ቦርድ የፖለቲካ ውሳኔ አስፈጻሚ እኮ ከሆነ በቃ ሀገሪቱ ውስጥ ምርጫ መኖር የለበት። ያኮ ማለት መንግስት ምርጫ ቦርድም በፖለቲካ ውሳኔ የህወሓትን ህጋዊነት መልስ በህግ የሰረዝከውን ግን በእኔ የፖለቲካ ውሳኔ መልስ አለው ማለት ነገ ከነገ ወዲያ ይኸው መንግስት ገለልተኛ በሆነው ነፃ በሆነው ምርጫ ቦርድ በመራው የምርጫ ሂደት አሸነፍኩ ሊለን ነው። ፍጹም እኮ ማሄድ እኮ ሊለን አይችልም። እሱ ምርጫ ቦርድ በህግ የሰረዘው ነገር መንግስት ጉልበት ስላለው በፖለቲካ ውሳኔ በህግ የሰረዝከው ነገር በህግ አይደለም በፖለቲካ ውሳኔ ቀልብስ ብሎት ካስቀለበሰው በኋላ ከዓመት በኋላ ምርጫ ሲደረግ መንግስት አሸነፍኩ ሲል ነፃና ገለልተኛ የሆነ ምርጫ ቦርድ አልመራውም የሚል ክርክር ቢገጥመው እንደ ምርጫ ቦርድ ገለልተኛ ነው ሊል አይችልም። አንዱ ተመዞ የሚቀርብበት እንደ ምርጫ ቦርድ በህግ የሰረዘው ህወሓትን እኮ ጣልቃ ገብተ በፖለቲካ ውሳኔ ከህጋዊ መንገድ ውጪ ህጋዊነቱ እንዲመለስ አድርገሃል። ምርጫ ቦርድማ ያንተ ፍላጎት አስፈጻሚ the only way የፌደራል መንግስት ሊያደርግ የሚችለው ነገር በህግ የተሰረዘውን ጉዳይ በህግ መመለስ የሚችልበትን ህጋዊ ስርዓት ማበጀት ብቻ ነበር። ያንን ነው ሊያደርግ የሚችለው። መብት አለው በሰላማዊ መንገድ ተንቀሳቅሶ በምርጫ ተሳትፎ ከተመረጠ መንግስት የመሆን መብት አለው። ማን? ህወሓት። ለምን? ወደ ሰላማዊ መንገድ መጥቻለሁ ብሎ ወደ ሰላማዊ መንገድ መጥቻለሁ ካለ በኋላ በዚህ አይነት ሂደት ውስጥ ግን አትሳተፍም አልከው ማለት ምን አድርግ እያልከው? ተመለሰ ወደ ኃይል አማራጭ ሂድ እያልከው። ስለዚህ አያስኬድም። ወደ ሰላም መጥቻለሁ ካለ ትላንት ምንድነው በኃይል በህግ የተቋቋመውን መንግስት አፍርሶ መንግስት ለመሆን ሞከረ አይደለም እንደ ፌደራል መንግስት ሲወነጅለው የነበረው
ስለዚህ ያንተው ሄደህ በምርጫ ሂደት መንግስት መሆን የምትችልበትን እድል ላይ መሳተፍ የምትችልበትን ሁኔታ መንግስት ፈጥሮልህ መሆን ይጠበቅበታል። ለዛ ነው ህወሓት መብት አለው፣ ህጋዊ እውቅናውን የማግኘት መብት አለው፣ ምንም ጥርጥር የለውም። ነገር ግን መምረጥ ግን አይችልም። በዚህ ሂደት ነው ሊሰጠኝ የሚገባው አይችልም። ከሞራልም አኳያ አይችልም። ህገ መንግስታዊ ስርዓቱን በኃይል ለማፍረስ እንቀሳቀስ ነበረ ብሎ የፕሪቶሪያ ስምምነት ላይ አምኖ የፈረመ ድርጅት ህጋዊነቴ በዚህ መልኩ ይሰጠኝ የሚል ሞራሉን እስከየት ሊያመጣው ይችላል? የሰጡን ነው የምትቀበለው። ተመስገን ብለህ እንደዛ ልትቀበል እንጂ ጭራሽ ጥፋተኛ ነበርኩ ብለህ እዛ ጋር ፈርም። አሁን ደግሞ በዚህ መልኩ ካልተሰጠኝ ማለት አይሄድም፣ አብሮ አይሄድም። መንግስት ምርጫ ቦርድን ሊያዝ የሚችለው በህግ ነው። በህግ ይህንን ስጣለው ወሰዱ። ከዛ በኋላ እንፈልገው አይደለም ብለው እምቢ አሉ። አሁን በዛ አይነት መልኩ ስላልተሳካ እዛም ጋር ስለተሸወዱ አሁን ደግሞ እኮ ፕሪቶሪያ ስምምነት ነው ስንፈርም እኮ ነው እኛ ህጋዊ ቅርና ያገኘነው ወደሚል ሲፈርሙ አሸባሪ ነበሩ፣ ሲፈርሙ አማጺ ነን ብለው ነው። ይሄ ግልጽ መሆን አለበትና የሚሉት ነገር አይገናኝም ልላችሁ ፈልጌ ነው። ራሳቸውም የሚሉት የፖለቲካ እውቅና ነው የተሰጠ፣ ህጋዊ እውቅናው በፖለቲካ ውሳኔ ተወስኖ ነበር ሊመለስልን የሚገባው። በጣም አደገኛ እንትን ነው። እነሱም ማዕከላዊ መንግስት ላይ ቢሆኑ አያደርጉትም። እውነቴን ነው የምላችሁ። አንዳንድ ሰዎች ምን ችግር አለው ቢሰጣቸው ነበረውን ቢመልስላቸው ችግር አለው ይላል። በጣም ትልቅ ችግር ነው ያለው። ማለት ለነሱ የልብ ልብ ይፈጥራል ብቻ አይደለም፣ ምንም ችግር የለውም። እሱ የልብ ልብ ቢፈጠርላቸው ምንም ችግር የለውም። ግን አንደኛ ነገር ይመለስ ሲባል ወይ መጀመሪያውኑ ህጉን ስታወጣ እንዲመለስ አድርገህ ማውጣት ህጉ። እነሱ እኮ ህጉ ሲወጣ ብራቮ ጥሩ ነው አሉ ጌታቸው ረዳም ዶክተር ሄደው ሁሉ ሰርተፍኬቱን ሁሉ ተቀበሉ፣ ማመልከቻ ጽፈው። ትልቅ ሊጠይቁ የሚገባው ነገር ህጉ ሲወጣ አይ ህጉ እኛን የሚመለከት አይደለም፣ ደግሞ ፌርም አይደለም። ቢያንስ እኛን የሚመለከት ህግ ሲወጣ እኛም ማማከር ተገቢ ነው። እኛን የሚመለከት ህግ ሲወጣ በተወሰነ ደረጃ የእኛንም ነገር ታሳቢ ማድረግ ለሰላም ጤናማ ግንኙነት እንዲኖረን የፕሪቶሪያ ስምምነትም እንዳይቀለበስ ስለሚጠቅም በዛ አይነት መልኩ መደረግ ነበረበት። እሱን ማድረግ ያስፈልጋል ቢባል የፍትህም ጥያቄ ነው። ብዙ ሰዎችን ከጎን ማስቆም ይችላል። ህጉ ከወጣ በኋላ ግን ያን የወጣ ህግ አሁን ትተህ በቃ እንደው ይመለስላቸው ብለህ ብትመልስ ይህ እኮ ማለት በግልጽ በቃ ሀገር ሲመራ በህግ በስርዓት ምን ችግር አለው በሚል ከተመራ እና እሱንም ምንቀበል ከሆነ ህግ የለም፣ ስርዓት የለም። ማንም እንደፈለገ የሚሆንበት የሚፈነጭበት ነው። መንግስትም በግልጽ እሱ የሚፈልገውን ሲያደርግ የማይፈልገውን ሲተው ምን ልንል ነው? ምን ችግር እያለ እንድንቀበል ነው ማለት ነው። ህጉ ወጥቷል አይደል? እነሱም ተቀብለውት ነበር። ያን ይሄንን ጥያቄ አላንሱ አንስተው ቢሆን ኖሮ ጥሩ ነው። ያን ተናግረናል እኛ ይሄንን በወቅቱ አይ ቲንክ በቃ ጭራሽ እንደማይያዝ ያሳያችሁ ያለው ይመስለኛል።
በዛ የተግባባ ይመስለኛል። ራሳቸውም ከሚሉትም አንፃር ምናምን ግን ለምን ያያይዙታል? ይሄ ፕሪቶሪያ ስምምነት እውነቴን ነው እምላችሁ ቲፒኤልኤፍ እግር ከወርች አስሮት የያዘ ስምምነት የነሱ ፍላጎት የነሱ ፈቃድ የሌለበት ራሳቸውም እንደሚሉት ሽንፈታቸው የተረጋገጠበት ተቀባይ እንጂ ሰጪ መሆን የማይችሉበት የፖለቲካ ስምምነት ነው አስሯቸው። መንግስት ደግሞ እንደምታዩት የሆኑትን ዝም ብሎ ማየት እነሱ የሚሉት ምን ከምክንያትም ከህግም ከሁሉም ጋር የሚጣላ ለመንግስት ደግሞ ትልቅ ፓወር ይሰጣል። ይህን ስምምነት በሆነ መንገድ መገላገል ይፈልጋል። በሚመስል አይነት መንገድ መንግስትን ተጠያቂ አድርጎ ለማቅረብ በሚያስችል ግን ብዙም ባያዋጣም ግድ የላቸው ግን በዛ በሚያስችል አይነት መልኩ ይፈርስ ይፈልጋል፣ ማፍረስ ይፈልጋል። አሁን ህጋዊ እውቅናችን የፕሪቶሪያ ስምምነት ነው የመለሰልን ካሉ እና ህጋዊ እውቅናቸው ካልተመለሰ ምንድነው የሚሆነው ማለት ነው? የፕሪቶሪያ ስምምነት ፈረሰ። ምክንያት ስትላቸው እንዴ እኛ ህጋዊ ካልሆነ የፕሪቶሪያ ስምምነት እንዴት ህጋዊ ሊሆን ይችላል? ሁለቱም ህጋዊ አካል ሲሆኑ እኮ ነው የፕሪቶሪያ ስምምነት ራሱ ህጋዊ ሊሆን የሚችል ነው የሚሉ ያንን ምክንያት ነው ነገር ከነገሩ የሚነገሩ። ስለዚህ ህጋዊ እንትናችንን ጠየቅን አልተመለሰልንም። ስለዚህ ፕሪቶሪያ ስምምነት አይጸናም ከዚህ በኋላ ለማለት ነው። ይህንን ማለት በጣም የሚፈልጉትን የሆነ ነገር ለማድረግ መነሻ ይሆናል። ተካድንበት ያሉትን ነገር ለመመለስ ትልቅ እድል ይሰጣል። ህወሓት ወደ ነበረው ቦታው መመለስ ይፈልጋል። ወደ ነበረው ቦታው ስላችሁ ወደ ፌደራል መንግስት አይደለም። እዛም ፍላጎት አላቸው፣ ግን አሁን ላይ ቢያንስ የትግራይ ክልል መንግስት መሆን ይፈልጋል። ያ የትግራይ ክልላዊ መንግስት የፈረሰው በፕሪቶሪያ ስምምነት እነ ጌታቸው ረዳ ከሃዲ የተባሉበት አንዱ ምክንያት ያን ጊዜያዊ ያንን ክልላዊ መንግስት ማፍረሳቸው እነሱም ይናገሩታል። እንደ ቲፒኤልኤፍ እንድንፈርም ተገደን እንጂ ፍላጎታችን እንደ ትግራይ ክልላዊ መንግስት መፈረም ነበር። ስለዚህ ልክ የፕሪቶሪያው ስምምነት ፈረሰ ጊዜ የነበረውን ክልላዊ መንግስት መሰረቱ። ልክ እሱን የመሰረቱ ጊዜ ለፌደራል መንግስት እውቅና አንሰጥም ይላል። የነበረው ሁኔታ ይመለሳል። ለምን ሲባሉ እሱም አላቃችሁም ብሎናል፣ እኛም አላውቀውም። ህጋዊ እውቅናቸው ከፕሪቶሪያ ስምምነት ጋር የሚያያይዘው ምንም አይነት ነገር በሌለበት ግን አያይዘው በማቅረብ ህጋዊ እውቅናቸው ያልተመለሰልንም ያለው ጊዜ የፕሪቶሪያ ስምምነት ፈርሷል። ከፈረሰ ደግሞ የነበረውን ጊዜ መንግስት ያቋቁማለን። እሱን ደግሞ ሲያቋቁሙ ዞሮ
የምርጫ ቦርድ የፌዴራል መንግስት በሚያውቀው አይነት ሂደት የተመረጠ ስላልሆነ ለፌዴራል መንግስት እውቅና አንሰጥም ይላል። ያ ማለት እንደ ሶማሊላንድ ወይ ራሳቸውን የሚያስተዳድሩ ሌላ ሀገር እውቅና ያልሰጣቸው ዓለም እንደ ሀገር የማያውቃቸው ለራሳቸው ግን የሀገርነት ስታተስን ሰጥተው ይኖራሉ። እንደዛ ያውጃሉ። ሊቀጥል ይችላል። እንደዛ ኦልሞስትም አወጅ በሉት። እንደዛ ፌዴራል መንግስትን አናውቅም፣ የትግራይ ክልላዊ መንግስትን ወደ ነበረበት ስፍራው መልሰነዋል። ከዛ በኋላ የፌዴራል መንግስትን አናውቀውም ያሉ ጊዜ ለራሳቸው እውቅና ሰጥተው የሚኖሩ ሀገር ይሆናሉ ማለት ነው። ያ ደግሞ ከሚፈሩት ተጠያቂነት ጋር ተያይዞ አንጻራዊ ነፃነት ይሰጣቸዋል። ወይንም ወይ ወደ ጦርነት ይገባል፣ ወይንም መንግስት ፈርቶ ይደራደራል። ወይ ፈርቶ ይደራደረናል፣ አሊያም ጦርነት ይመጣል። ወቅቱ ለኛ ጥሩ ስለሆነ ጦርነቱ ትላንት የነበረውን አይነት ውጤት ኖሮት አይጠነቀቅም። ከትላንት በተሻለ እንደ ልባችን መግባት መውጣት የምንችልበት አካባቢ አለ። ከትላንት በተሻለ ከነከሌ ጋር መገናኘት የምንችልበት እድል አለ። ጠንካራ የሚባል ሰራዊት እጃችን ላይ አለ። ስለዚህ ነገሮች ሁሉ ወደኛ ያደሉ ናቸው። ወደ ጦርነት መግባት ካስፈለገ የትላንት የነበረው አይነት ውጤት አይኖርም። ጉዳት እንኳን ቢኖረው ትግራይ ራሷን የቻለች ሀገር ለመሆን የሚያስችላት ምክንያት አድርገን ያለው ጉዳት ጭምር ልንጠቀምበት እንችላለን። ከአንዴም ሁለቴ ራሳችንን ለማስተዳደር ህገ መንግስቱ የሰጠንን መብት ለመጠቀም ባደረግነው ጥረት ይህ ሁሉ ደረሰብን። ከዚህ በላይ ከኢትዮጵያ ጋር ልንቀጥል የምንችልበት ምክንያት አይኖርም ብለን በቀላሉ ህዝባችንንም ዓለም አቀፉ ማህበረሰብንም ማሳመን የምንችልበት እድል ሁሉ አድርገን ልንጠቀመው እንችላለን እና ወደዛ ብንገባ ጉዳት ብቻ ሳይሆን የምንፈልገውን ለማሳካት የሚያስችሉ አዳዲስ ኦፖርቹኒቲዎች ሁሉ ይኖራሉ እና ይህን ሰበብ አድርገን የፕሪቶሪያ ስምምነት ይሄ አስሮ ያስቀመጠንን የፕሪቶሪያ ስምምነት ውድቅ እናደርጋለን ብለው ከዛ አንጻር እያሰቡ ይመስለኛል ነው። እንደዛም ነው። ለዛ አንዳንድ እያደረጓቸው ያሉ ነገሮችን እነግራችኋለሁ። አንዳንድ እያደረጓቸው ያሉ ነገሮች አሉ። አንዱ ከወዲሁ እያደረጉት ያሉት ነገር ስርዓት አልበኝነትን መፍጠር። ሲያደርጉት የሚታየው አንዱ ስርዓት አልበኝነትን መፍጠር። አንድ የህወሓት ካድሬ ከአንድ የሻዕቢያ ካድሬ ጋር ተገናኘ። ያ ደግሞ ወንጀል ስለሆነ የክልሉ ፖሊስ ካድሬ አስሮ ምርመራ አደረገ። የቲዲኤፍ አባላት ጣቢያውን ከበው ይህን የህወሓት ካድሬ ነፃ እንዲወጣ አደረጉት። ፒውርሊ ስርዓት አልበኝነት። ኢቭን ጄኔራል ታደሰ ወረደ
ከሌላ ሀገር መንግስት ጋር መገናኘት ለዚያም ጊዜያዊ መንግስቱ ሳያውቀው ልክ አይደለም እያሉ ያንን አደረጉ። ጊዜያዊ መንግስቱም አውቆት የሚደረግ ግንኙነት ህጋዊ አይደለም። ጊዜያዊ መንግስት ግን እሱን ያለበት ምክንያት ይገባል። በወቅቱ ያለው የፖለቲካ ማህበረሰብ ውስጥ ያለው በተለይ የህወሓት ደጋፊ እነሱ ጋር ያለውን የፖለቲካል ስነ ልቦና ስለሚያውቅ የፌዴራል መንግስት በማያውቀው አይነት መልኩ ይሄንን ማድረግ ስህተት ነው ቢልና አይ ጊዜያዊ መንግስቱ ሳያውቀው ይሄንን ማድረግ ስህተት ነው ቢል ትልቅ ልዩነት አለ። ትልቅ ልዩነት አለ። የህወሓት ደጋፊና በህወሓት ዙሪያ ያለ የትግራይ የፖለቲካ ማህበረሰብ የሚገርም ምናብ ውስጥ እነ ዶክተር ደብረጽዮን እከሌ የሚባለውን አካል ሹምልን እያሉ እየለመኑ እየታየ ከሌሎች ክልሎች በተለየ መልኩ ራሳቸውን በራሳቸው እያስተዳደሩ እንደሆነ ይሰማቸው እየለመኑ እየሄዱ አደባባይ ላይ እኛ ዶክተር ማን ነው ጄኔራል ታደሰ እንዲሆን የጠየቅነው እያሉ ተናገሩ። ከሌላው ክልል በተሻለ ራሳቸውን በራሳቸው እያስተዳደሩ እንደሆነ ይሰማቸዋል። እና እንደዚህ አይነት ስነ ልቦና ውስጥ ነው ያሉት። ይሄ አይነት ትግራይ ራሷን እያስተዳደረች ነው፣ ትግራይ ከፌዴራል መንግስት ተነጥላ እንዲህ የሚባለው ነገር ያችን ስነ ልቦና ታክላቸዋለች እና ጥሩ ስሜት ይሰማቸዋል። እሷ ፓርት ስትታከክ ጄኔራል ታደሰ ወረደም ይሄን ያውቃል። በዛ ምክንያት ይመስለኛል ጊዜያዊ መንግስቱ ሳያውቀው ያሉት ማለት ያው ጊዜያዊ መንግስቱ ቢያውቀው ማድረግ ይቻላል፣ ራሳችንን በራሳችን እኮ ነው የምንለው የማን ጥገኛ አይደለንም አይነት ነገር ያችን የማከክ ነገር አድርጌ ነው ሰሩት። ግን እንደዛም ብሏቸው ሁሉ ወግድ ነው ያሉት። ሰራዊቱ በመዋቅር በአደረጃጀት በፕሬዝዳንቱ ስር ነው። ግን የፕሬዝዳንቱን ፍላጎት የሚያስፈጽም አይደለም። ሰራዊቱ ከማን ጎን እንደሆነ ትላንትም ዛሬም ወጥ በሆነ አይነት መልኩ ያሳያል። እሱን ተጠቅመው ከህግ ከስርዓት ውጪ የሚፈልጉትን ያደርጉ። ስርዓት አልበኝነት አቶ ጌታቸው ረዳ ከመቀሌ ለማባረር ሲፈልጉ ቅድሚያ ያደርጓቸው የነበሩ ነገሮች በሙሉ ስርዓት አልበኝነትን መፍጠር ነው። ትላንት ዶክተር ደብረጽዮን ራያ ላይ የኃይል እርምጃ እንወስዳለን፣ የኃይል እርምጃ ወስደን አመራሩን እንቀይራለን፣ ህዝቡ ህወሓት የት ይላል ነው ህወሓት ምን ነው ረሳችን አትመጣልንም ወይ እያለ እየጠየቀ ነው ብሎ ሲናገር የትግራይ ክልል ፕሬዝዳንት እንደሆነ ነው እየነገረ ያለው። ተውት ጄኔራል ታደሰን ይላል። አንድ ህጋዊ እውቅና የሌለው ስብስብን የሚመራ አካል በጊዜያዊ አስተዳደር መዋቅር ውስጥ ምንም ስፍራ የሌለው ሰው ብድግ ብሎ የኃይል እርምጃ ራያ ላይ እንወስዳለን ሲልህ በቃ ጄኔራል ታደሰ ወረደን እርሱት እያለ እውነቴን ነው የምለው። ማንንም ንቀት አይደለም። ትልቁ ንቀት ለጄኔራል ታደሰ ወረደ ነው። ፕሬዝዳንቱ እያለ ደብረጽዮን እኮ ምክትል አይደለም፣
ደብረጽዮን እኮ የሚመራው ቢሮ እኮ የለው። ደብረጽዮን እኮ በህግ የሚታወቅ የሚመራው ፓርቲ የለው። ግን ቢሮ ቁጭ ብሎ ራያ ላይ ኃይል እርምጃ እንወስዳለን፣ እዛ ያለውን አመራር በኃይል እንቀይራለን ይላል። ትልቅ ስርዓት አልበኝት። ይሄን እንዲል የፈቀደለት ሰራዊት እጁ ላይ ያለ በመሆኑ ምክንያት ከፕሬዝዳንቱ በበለጠ ፓወር እኔ ጋር ነው ያለው እያለ እርሱት ፕሬዝዳንቱ ያለ ትላንት ቁጭ ብሎ ከጎረቤቶቻችን ጋር ሰላም መፍጠር አለብን፣ ከኤርትራም ጋር ሰላም መፍጠር አለብን ሲል ጄኔራል ታደሰ ወረደ የሚለውን ተውት እያለ እሱ ፈርሞት የመጣውን የቃል ኪዳን ሰነድ ተውት እያለ እና ስርዓት አልበኝነቱ ተጀመረ። ጄኔራል ታደሰን እውቅና የመንሳት ጉዳይ ተጀመረ። የጄኔራል ታደሰ ወረደ እጣ ፋንታ እንደ ጌታቸው ረዳ ይሆናል ወይንስ አይሆንም? ነገ የምናየው ነው እንጂ ጄኔራል ታደሰ ወረደ አቶ ጌታቸው ረዳ ከነበረው በጣም ያነሰ የማይሰማ በአደባባይ ተውት እሱን የሚባል የክልል ፕሬዝዳንት ነው ሆነው እንጂ ዶክተር ደብረጽዮን እኮ አሁን ምንም የሚመራው ቢሮ የለም። እንዳልኳችሁ ፓርቲው ህጋዊ እውቅና የለውም። አማጺ ነው። ካሁኑ በጊዜያዊ መንግስቱ ፕሬዝዳንት ላይ ማመጽ ካሁኑ ጀምሮ ህግ ስርዓት ተጥሶ በዚህ በኩል ሄደን በጦርነት አመራር እንቀይራለን፣ ከኤርትራ ጋር ለሰላምም ቢሆን እንገናኛለን። መቼም ማወቅ ይችላሉ አይችሉም ብለን አናወራም። እንኳን ደብረጽዮን አይደለም ጄኔራል ታደሰ ወረደ የስልጣን መሰረቱ ህግ ነው። ከውጭ አካል ጋር የፌዴራል መንግስት ሳያውቀው ሊገናኝ ይችላል። እንኳን ዶክተር ደብረጽዮንን የሚያውቅ ህግ የለም፣ የሚያውቀው ህግ የለው። ግን ከኤርትራም ጋር ስንፈልግ እንገናኛለን ይልሃል። ሄደን ጦርነት እንጀምራለን ይልሃል። እና እንደ ማምራት ስታዩ የሚፈልጉትንም ሰው በህግ የሚጠየቅ ሰው በህግ የተጠረጠረ ሰው በኃይል ሄደው ማስፈታት ይችላሉ። እነዚህን ነገሮች ስታዩ ዋነኛው ፍላጎታቸው በቅርብ ጊዜ ውስጥ ምናልባት የምናየው ጊዜያዊ መንግስቱን አንስተው የነበረውን ክልላዊ መንግስት መልሰነዋል ሊሉ ይችላል። ግን ያለ ማለት ህጋዊ እውቅና ማጣታቸው፣ ህጋዊ እውቅናችን ይመለስልን ማለታቸውና እነሱ በሚፈልጉት አይነት መንገድ አለመደረው፣ ምርጫ ቦርድ ለጊዜውም ሰጥቷቸው የነበረው ጊዜያዊ ሰርተፊኬት መሰረዙ ሰበብ አይሆንም። ጦርነት ከተጀመረ የሚጀምረው በነ ዶክተር ደብረጽዮን ፍላጎት
ነው። ለመጀመር የሚያበቃ ምክንያት አይደለም፣ ሰበብ የለም። ሰበብ የሚያነሱት ነገር በሙሉ ራሳቸው ላይ ባክፋየር ያደርጋል። ህጋዊ እውቅናችን ይመለስልን ይላል፣ አልተስማሙም። የፕሪቶሪያ ስምምነት እሱን ይሰጠናል፣ አይሰጥም። የሚሰጥ ቢሆን ከመፈራረማቸው በፊት ህጋዊ መሆን ነበር። የሚሰጥ ቢሆን ኖሮ እስካሁን ከ2 ዓመት ከምናምን በኋላ የህጋዊነት ጥያቄ ተነስቶ አነታረክም ነበር። እስከ ዛሬ የፕሪቶሪያ ስምምነት የጸናው በምን አይነት ህጋዊ? ያለ ህወሓት ህጋዊነት የፕሪቶሪያ ስምምነት አይጸናም ከተባለ 2 ዓመት ከምናምን በምን ጸና? ምንም የሚያነሱት ነገር የፕሪቶሪያ ስምምነት ከዛ ስምምነት ለመውጣት ከዛ ስምምነት ለመሸሽ ምክንያት አይደለም፣ ሰበብ ሊሆናቸው አይችልም። እና ጦርነት ከተጀመረ ጦርነቱ ፈላጊዎች እነ ዶክተር ደብረጽዮን ናቸው። ይሄ በደንብ ሊታወቅ ይገባል። በሳር ቤት አፍሪካ ህብረት አቅራቢያ ልዩ የመኖሪያ አፓርትመንት ቤቶችን በካሬ 64,000 ብር ብቻ ባለ 2 መኝታ በ5.3 ሚሊዮን፣ ባለ 3 መኝታ 6.8 ሚሊዮን በመሃል ከተማ ተሰምቶ በማይታወቅ ዋጋ ከ40% ልዩ ቅናሽ ጋር ይዘን መተናል። ከ8 ወር በፊት እዛው ሳር ቤት በካሬ 57,000 ብር የሸጥነው ሳይታችን ከዚህ ወደዚህ አድርሰነዋል። ብልሆችም መልካም አጋጣሚዎችን የሚጠቀሙ ናቸው። እናም ለተወሰነ ቀናት በሚቆየው ቅናሻችን ላይ ይህንን ዕድል ይጠቀሙበት። ለበለጠ መረጃና ለሳይት ጉብኝት ከታች ባለው ስልክ ይደውሉ።